በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቸሩ እግዚአብሔር አምላካችን ለአምላክነቱ እንደሚገባ ቸሪቱ እመቤታችን ድንግል ማርያም፣ ቅዱሳኑ ቤተክርስቲያኑ ዕፀ መስቀሉ ስማቸው የተከበረ የተመሰገነ ይሁንና ከቅዱስ ጳውሎስ መልእክት ለቆሮንቶስ ሰዎች የተጻፈ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 26 እስከ መጨረሻ ያለውን በእግዚአብሔር ስም እናነባለን። አሁንም ወንድሞቻችሁ ሆይ ሁላችሁ በመተሰበሰቡበት ጊዜ መዝሙር አላችሁ፣ ትምህርትም አላችሁ፣ መግለጥ አላችሁ፣ በቋንቋ መናገርም አላችሁ፣ መተርጎምም አላችሁ። ሁሉም ለሚታነጽበት ጥቅም አድርጉት። በቋንቋ የሚናገር ቢኖር ሁለት ሁለት ወይም ቢበዛ ሶስት ሶስት እየሆኑ በተራ ይናገሩ፣ ሌላውም ይተርጉምለት። የሚተረጉም ከሌለ ግን በቤተ ክርስቲያን በቋንቋ የሚናገረው ዝም ይበል፣ በእግዚአብሔር መካከልና በእርሱ መካከል ይናገር። ነቢያትም ቃላቸው ለቤተ ክርስቲያን ይታወቅ ዘንድ ሁለት ሁለት ወይም ሶስት ሶስት ሆነው ይናገሩ። ተቀምጦ ሳለ ምስጢር የተገለጠለት ቢኖር ፊተኛው ዝም ይበል፣ ሁሉ እንዲማር ሁሉም ደስ እንዲለው እንዲጸናም ሁላችሁ እያንዳንዳችሁ ትንቢት ልትናገሩ ትችላላችሁና የነቢያት ሀብት ለነቢያት ይሰጣልና በቅዱሳን ጉባኤ ሁሉ እንደሚደረግ እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለምና። ሴቶችም በቤተ ክርስቲያን ዝም ይበሉ፣ ሊታዘዙ እንጂ ሊናገሩ አልተፈቀደምና። ኦሪትም እንዲህ ብሏልና ለሴት በቤተ ክርስቲያን መናገር ክልክል ነው። ሊማሩ ከወደዱ ደግሞ በቤታቸው ባሎቻቸውን ይጠይቁ። የእግዚአብሔር ቃል ከእናንተ ብቻ ወጥቷልን? ወይስ የእግዚአብሔር ቃል ወደ እናንተ ብቻ ደርሷልን? ራሱን እንደ ነቢይ አድርጎ ወይም መንፈስ ቅዱስ እንዳደረበት አድርጎ የሚቆጥር ቢኖር የእግዚአብሔር ትእዛዝ ነውና ይህን የጻፍኩላችሁን ይወቅ። ነገር ግን ይህንን የማያውቅ ቢኖር እግዚአብሔርን አያውቀውም። አሁንም ወንድሞቻችን ሆይ ትንቢትን ለመናገር ቅኑ፣ በቋንቋ የሚናገሩንም አትከልክሉት። ነገር ግን ሁሉ በአገባብና በስርዓት አድርጉ። ስለ ቅዱስ ቃሉ ቸሩ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ቸሩ መድኃኔዓለም እንደፈቀደ ትምህርታችን እንቀጥላለን። ዛሬ የእናታችን የቅድስት ጲላገያ ገዳማዊት ዓመታዊ የእረፍት በዓሏ ነውና እሱን ባስመለከተ የሴትነትን ነገር የተነሳሂትነትን ነገር እንመለከታለን። የትምህርታችን መነሻ ሴቶች በቤተ ክርስቲያን ዝም ይበሉ የሚለውን እናንሳ። መቼም በዚህ ዘመን ማንኛውም ሰው ሊሰማው የማይፈቅደው ቃል ነውና ወጣም ወረደም ስርዓቱ እንድንማርበት ስለ ምቀኝነት አይደለም። ነገር ግን በቤተ ክርስቲያን የተጻፉ ሕጎችን ማንም ሰው ቸል ቢላቸው እግዚአብሔር ደግሞ እርሱን ቸል ይለዋልና እርሱን ማስተዋል ስለሚገባ በዚህ ምክንያት ነው ይህንን ነገር እያነሳን ያለነውና ስለዚህ ስርዓተ ቤተ ክርስቲያንን ጥቂት በዛው እግረ መንገዱን የምንማርበት አጋጣሚ ይሆናል ማለት ነው። እንግዲህ ባለቤቱ እንደፈቀደ እንደ ፈቃዱ መጠን እንነጋገራለን። የቅድስት ጲላገያን ገድል ከማየታችን በፊት ቅዱስ ጳውሎስ የስርዓት ሐዋርያ ነው። እግዚአብሔር ከአሳዳጅነት መርጦ ጠርቶት ስርዓት እንዲያስተምር አድርጎታልና በሁሉ ነገር በቁርጥ ልቦ ያገለግል የነበረ፣ በቁርጥ ልቦ ይሰብክ፣ በቁርጥ ልቦ ይናገር የነበረ አባት ነው እና የዚህ ቅዱስ ኃይለ ቃላትን ካለማስተዋላችን የተነሳ ብዙ እንቆዳለን። አንዳንዶቹ በማይገባ ይተረጉማሉ፣ አንዳንዶቹ የሚመቻቸውን ብቻ እንድናውቀው የሚያስፈልገው ነገር አንድ ሰው ከቅዱስ መጽሐፍ የሚመቸውን መርጦ መጠቀም አይችልም። ለምሳሌ ከሳይንስ የሚመቸንን መምረጥ እንችላለን። ከቁሳቁስ ከኑሮ ፈሊጥ በምድራዊ ነገር ሁሉ ከትምህርትም ሰው መመረጥ ይችላል። ከእግዚአብሔር ስርዓት ለሁሉ ከታዘዘ ለምሳሌ አንድ ሰው ለመነኮሳት በታዘዘው አይገደድም። ያለመነኮሰ ሰው ለመነኮሳት በታዘዘ አይገደድም። በጋብቻ የሚኖር ለደናግል በታዘዘ አይገደድም። መጽሐፍ ቅዱስ ላይ ግን ይሄ ለመነኩሴ ይሄ ለድንግል ተብሎ አልታዘዘም። ለአጠቃላይ ለሁሉም ክርስቲያን የታዘዘውን ሁላችንም ልንቀበለው ይገባል። ከነዚህ ኃይለ ቃላት መካከል ሴቶች በቤተ ክርስቲያን ዝም ይበሉ መጽሐፍ ላይ አርምማ አንስት ብሎ ተናግሯል። ሴቶች ዝም ይበሉ ብሏል። አሁን የመጀመሪያው ከና ርዕስ ሲጀምር ስለ ጸሎተ ማህበር ስርዓት ብሎ ነው አርዕስት አመጥቶ ይህንን ኃይለ ቃል የሚናገረው። እንግዲህ በመተሰበሰቡበት ጊዜ መዝሙር አላችሁ ማለትም ምስጋና አላችሁ ማለት ነው። ትምህርት አላችሁ፣ መገለጥ አላችሁ፣ በቋንቋ መናገር መተርጎም እያለ ብዙ ነገሮችን ያነሳል። እነዚህ ነገሮችን ቅዱስ ጳውሎስ በነበረበት ዘመን የነበሩ ክርስቲያኖች እነዚህ ሁሉ ሀብቶች ስለነበራቸው ዛሬም አለ
እንድናውቀው የሚያስፈልገው ነገር ዛሬ ፕሮቴስታንቱ ዓለም በአደባባይ ወጥቶ እንደሚያላግጠው ሳይሆን በጥንት ጊዜ በዘመነ ሐዋርያት መዝሙር ነበረ፣ ማለትም ስብሐተ መላእክት የመላእክት ምስጋና ነበረ፣ ትምህርት አለ ስብከት፣ መግለጥ አለ። መገለጥ ቢለውም ያስኬዳል። ያ ማለት ከእግዚአብሔር ዘንድ ምስጢር የሚገለጥለት ሰው አለ። ይሄም ሊታወቅ አባቶቻችን ትርጓሜ ሲተረጉሙ እያሰቡ አልነበረም። መንፈስ ቅዱስ እዛው ላይ ያቀብላቸው ነበር። በቋንቋ መናገር አላቸዋል። በቋንቋ መናገር ማለት አሁን ፕሮቴስታንቱ ዓለም እንደ አበደ ውሻ እንደሚያደርገው ሳይሆን በቋንቋ መናገር ማለት አባቶቻችን በሁለት ይተረጉሙታል። በጥሬ ዘሩ ከተመለከት ነው የማያውቁትን ቋንቋ ማወቅ ነው። ለምሳሌ እኔ አሁን ኦሮምኛ አልችልም። ስለዚህ ያ ጸጋ ቢኖረኝ አሁን በዚህች ቅጽበት መንፈስ ቅዱስ ቢሰጥ ከዚህ በኋላ ኦሮምኛ ቃለው ማለት እንደዛ ነው እንጂ ዝም ብሎ ምን እንደሆነ የማይታወቅ ፊደልና ፊደል እያጋጠሙ እንዳበደ ውሻ መዝረብረብ የተገባ ነገር አይደለም። ይሄ የቋንቋ መገለጥ አይደለም። ምክንያቱም የቋንቋ መገለጥ ምን እንደሆነ በሐዋርያት ሥራ ምዕራፍ 2 ላይ ጌታችን እግዚአብሔር አሳይቷል። ምክንያቱም ሐዋርያት አንድ ቋንቋ ይናገሩ ነበር፣ 71 ቋንቋ ተገለጠላቸው በቅጽበት። ከዚያ በኋላ ያለምን ቋንቋ ሁሉ እንግዲህ ወተናገሩ በነገረው ሁሉ በሐውርት በአገር ሁሉ ቋንቋ በዓለም ሁሉ ቋንቋ ተናገሩ ብሏል። አንደኛው ቋንቋ ማለት እሱ ነው። ሁለተኛ ነገር ቋንቋ ሲባል አባቶቻችን መንፈሳዊ ቋንቋ ብለው የሚናገሯቸው ሁለት አይነት ቋንቋዎች አሉ። መንፈሳዊ ቋንቋ ማለት መንፈስ ቅዱስ የሚናገርበትን ቋንቋ ማወቅ ወይም መንፈስ ቅዱስ ሲናገር ምን ማለት እንደፈለገ ማወቅ መረዳት፣ ያን በራሱ ቋንቋ ይሉታል። ማለት የመንፈስ ቅዱስ ልሳን። የመንፈስ ቅዱስ ልሳን ማለት ለሰው ልጅ ሊናገረው የሚፈልገው ነገር ለምሳሌ ነቢያት እግዚአብሔር ሲናገራቸው ይገባቸዋል። ለነቢያት የገባቸው ለኛ ቢነገረን ለኛ እኮ ትርጓሜ ያስፈልገው የእግዚአብሔር ቋንቋ ስለማይገባን ነው። ምክንያቱም የእግዚአብሔር ቋንቋ የሚገባቸው የእግዚአብሔር የሆኑ ሰዎች ብቻ ናቸው፣ ለእግዚአብሔር የተገዙ ሰዎች ናቸው። እና እሱን ሁለተኛ መንፈሳዊ ቋንቋ ደግሞ የመላእክት ቋንቋ ይላሉ አባቶቻችን። አንዳንዶቻችን ፊልሙንጢ ሌላ እንደዛ እያሉ ስም ያወጡለታል። መላእክት ያመሰግኑ። ለምሳሌ የመላእክትን ቋንቋ መስማት ማለት ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 12 እና 13 ላይ እንደነገረን እስከ 14 ድረስ ባለው ወሰማ በህየ ዘይከውኖ ለጓለማያው ለሰው በሰው ህሊና ሊረዱት የማይቻለውን የመላእክትን ስብሐት ምስጋና አደመጥኩላል። ይሄን መላእክት ምስጋና የሰሙ ከኢትዮጵያውያን ቅዱሳን መካከል ቅዱስ ያሬድ ነው። ስብሐተ መላእክትን ስብሐተ አርያምን የአርያም ምስጋናን የመላእክት ምስጋናን የተማረ ቅዱስ ያሬድ ነውና ልሳን ብሎ የመላእክትንም ለሰውም ለመላእክትም እንደገና ለመንፈስ ቅዱስ መረዳት። ከዛ በቋንቋ መናገር ካለ በኋላ ደግሞ መተርጎም ማለት ደግሞ እሱም በሁለት ይተረጎማል። አንደኛው መተርጎም ማለት በቃል ሲሆን፣ ሁለተኛ መተርጎም በህይወት ነው። በቃል ያለውን ደግሞ ለሁለት ተርጉሞ ይሰጠዋል። በቃል መተርጎም ማለት ከአንዱ ቋንቋ ወደ አንዱ ቋንቋ ማለት ለምሳሌ ከግዕዝ ወደ አማርኛ፣ ከኦሮምኛ ወደ ትግርኛ፣ ከአማርኛ ወደ እንግሊዘኛ ሊሆን ይችላል። እሱ ከአንድ ቋንቋ ወደ አንድ ቋንቋ መተርጎም ይባላል። ሁለተኛ ከዛው ቋንቋ መተርጎም ትርጓሜ ይባላልኛ አንድምታ እንደሱም መተርጎም ይባላል። ይሄ የመተርጎም ስጦታ የተሰጠው ማለት ይሄ ምን ይባላል? የቃል የሐተታ የምስጢር አተርጓጎም። የቃል ከሆነ ከአንዱ ወደ አንዱ፣ የሐተታ የምስጢር ከሆነ በራሱ በዛው ቋንቋ ማተት መተርጎም ነው ወይም ማስረዳት ማለት ነው። ሁለተኛው ትርጉም በተግባር ነው። በተግባር ማሳየት። ለምሳሌ ስለ ፍቅር በቃል ለማስረዳት አይቻልም። ስለ ትትና ማለት ራስን ዝቅ ማድረግ ነው ቢባል ራስን ዝቅ ማድረግ ምንድነው? ስለዚህ ስለ ትትና ከመናገር ትሁት መሆን የበለጠ ይተረጉመዋል። ስለ ፍቅር ከመናገር ትሁት መሆን የበለጠ ይተረጉመዋል። ሰውን መውደድ የበለጠ ይተረጉመዋል። እና አባቶቻችን ቅዱሳን መተርጎምንም እንዲያደርገው አመጣውታል። ኋላ ግን ምን አለ? መዝሙርም ቢሆን ስብከትም ቢሆን መገለጥም ቢሆን በቋንቋ መናገርም ቢሆን መተርጎም ቢሆን ሁሉንም ግን ለሚታነጽበት ጥቅም አድርጉት። ሁሉም ነገር ለማነጽ ይሁን፣ ለበጎ ነገር ይሁን። ከዛ በኋላ ይህንን ነው የሚያትተው። ምን ማለት ነው? እንደዚህ ያልኳችሁ ነገር ምንድነው የሚለውን ሲያትት ይቆይና ቁጥር 33 ላይ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 33 ላይ ሲደርስ በቅዱሳን ጉባኤ ሁሉ እንደሚደረገው አለና እግዚአብሔር የሰላም አምላክ እንጂ የሁከት አምላክ አይደለምና ብሎ ዛሬ በቋንቋ ተናገርን ነቢያትንን ብሎ የሚያደርጉት ነገር ምን ያህል ስተት እንደሆነ ቅዱስ ጳውሎስ ከ2000 ዓመት በፊት እንደዚህ ነግሮናል። እግዚአብሔር የሰላም እንጂ የሁከት አምላክ አይደለም። እንድታውቁት የሚያስፈልገው ነገር ሁከት አፋአዊ ሁከት አለ፣ ውሳጣዊ ሁከት አለ።
አፋአዊ ሁከትን እንደው በአገልግሎታችን ብንመለከተው አፋአዊ ሁከት የሚባለው ለምሳሌ የሚያስተምረው ሰው ካልተሰበሰበ በጣም ብዙ ካልተሰበሰበ ማስተማር የማይወድ ሰው አለ። ይሄ ሁከት ፈላጊ ይባላል። በነገራችሁ ላይ አንዳንዴ ምን ችግር አለው በጣም ብዙ ሰው እንዲጠቀም ፈልጉ ይሆናል ቢባል እንደዛ እንዳልሆነ እናውቀዋለን። ማለት ብዙ ሰው ካልተሰበሰበልኝ አላስተምርም የሚለው በጣም የተነቀፈ አነጋገር ነው። አንድም ሰው ቢሆን ማስተማር አለበት፣ 100 ሺህም ሰው ቢሆን ማስተማር አለበት። እሱ መታወቅ አለበት። እና ሁከት ፈላጊ ማለት የሚፈልገው ለስጋዊ ድምቀት ስለሆነ የሰውን ሁሉ እገሌ አዳራሽ ሞልቶለት አውደ ምሕረት ሞልቶለት ያስተምራል ለመባል ለስጋዊ ሁከት ይባላል። ሁከት ስጋዊ። ሁለተኛው ሁከት የሚባለው መዝሙር ራሱ ሰባኪ ምን ዘማሪ ድምጽ ማጋው ትንሽ ቀነስ ካለ ብዙ ሰው ይከፋዋል አይደል? ሞቅ እንዲለት ይፈልጋል። ሁከት ስጋዊ ይባላል። መጮህን እንደ ትልቁም ነገር በርግጥ መጮህ በሰማይም አለ። ቅዱስ አትናቴዎስ ቦዘይኬል ይላል። የሰማይን መድረክ እስኪንቀጠቀጥ ሰባቱ ሰማያት እስኪንቀጠቀጡ ድረስ እየጮሁም ያመሰግናሉ። ያን ግን በቃላቸው እንጂ በድምጽ ማጋው አይደለም። በቃሉ የመጮህ አቅም ያለው ካለ በቤተክርስቲያን አይነቀፍም። አስተካክሎ ዜማ ሳያበላሽ ዘር ሳያዛባ በትክክል የሚጮህ ሰው ከሆነ በጣም መጮህ ይፈቀድለታል። እሱንም ደግሞ እንደገና በሌላ አንቀጽ እርማት አለው። አባቶቻችን በፍትሐ ነገሥት ኢትክላ በህቁ አብዝታ አትጩህ። ይሄንን ያሉበት ምክንያት ምንድነው? አላዘምር በመጠን በመጽሐፍ ስትመለከቱ ሥርዓተ ቅዳሴ ላይ በዚህኛው አሰምቶ የሚናገር ዲያቆን ይቀድስ ይላል። ለምን ብትሉ መቅደስ ላይ ሆነ ያሾከሾከ እንዴት አድርገን ነው የምንሰማው? ምክንያቱም ሥርዓተ ቅዳሴ የተሰራ ለድምጽ ማጉያ አይደለም። ስለዚህ አሰምቶ መናገር አለ። ኢትክላ በህቁ ማለቱ ጩኸቱን አይደለም የከለከለው። እንደገና በዚህኛው ስመለከተው እዚህ ላይ ጩኸው ይቀድስ ይያለ አሰምቶ የሚናገር እዚህ እንዴት ጩኸት ከለከለ ቢሉ ጩኸቱን አይደለም የከለከለው። ለምን ከመይዘንጉ አሃው የወንድሞች እህቶች ልቦና እንዳይዘናጋ ያ ማለት አሳምራለሁ አትበል ዜማ አሳምራለሁ ብለህ የምእመናን ልቦና ተዘክሮተ እግዚአብሔር ያንተን ድምጽ ወደ ማሰብ እንዳትመልሰው ነው ነገሩና ጩኸትን መፈለግ የተገባ ነገር አይደለም። የድምጽ ማጉያ ጩኸት በማህሌትም በመዝሙርም በስብከትም ዋናው ድምጽ ማጉያ የተፈለገ ከርቀት ያለው ሰው እንዲሰማው ነው አይደል? ከተሰማው በቂ ነው በቃ አለቀ። እዛው ውጪ ሞንታርቦ ይምጣልኝ እንደዚህ ይደረግልኝ አስቸጋሪ ነው ለሁሉም። ይሄን አፋአዊ ሁከት ነው እየተናገርን ያለነው። አፋአዊ ሁከት ማለት ድምቀትን መሻት፣ የጩኸት ብዛትን መሻት። በነገራችሁ ላይ የአምር ለወሳሰ ልብ ዘውስጥ እግዚአብሔር በልቦና የሚመላለሰውን ነገር እንኳን ይሰማል እንኳን ካፍ ይወጣውን። በዚያ ላይ ደግሞ ሰዎች የሚያዳምጡን በጩኸታችን ልክ አይደለም። እንደውም ታውቃላችሁ የድምጽ ብክለት ሰው ጆሮ ያደነቆረ አሁን ከሆነ በጣም ተቸግረናል። ለዚህ ደግሞ ትልቁ አስተዋጽኦ ያደረጉ እኔ ኦርቶዶክሳዊ ነኝ ብዬ በሙስሊም ወገኖቻችን ማመካኘት አያስፈልግም። እውነት ለመናገር አገሪቱ ውስጥ ትልቁ የድምጽ ብክለት የሚይዘው በተለይ ከአዲስ አበባ ይዘው ወደ ሰሜን አቤተክርስቲያናት ናቸው። ለምን ድምጽ ማጉያ አጠቃቀማችን ቅጥ የለው። በተለይ እንደ ጎንደር ብትሄዱ 4-5 አድባራት አንድ መንደር ላይ ተቀምጠው ይኖራሉ። የትኛውን ተሰሙ? ከአንዱ ቤተክርስቲያን ያስቀድሳችሁ አንዱ ሌላ ቦታ ላይ ደርሷል ፈጥኖ አንዱ ግራ ግብት ነው የሚል ለማስቀድስ በተለይ ከግቢው ነው ለሚያስቀድስ ግራ ነው የሚያጋባ። በዛ ላይ ጆሮ ድንቁር ነው የሚያደርገው። እውነት ለመናገር ጥጥ ወጥፈን የምናስቀድስበት ቀን ብዙ ነው። ጥጥ ጆሮአችሁ ላይ ወጥፈን አሁን ሰው ሲሰማ እንዴት የእግዚአብሔር ቃል ላይ ጆሮን ጥጥ እኔ እግዚአብሔር ቃል ላይ አይደለም ጥጡንም ወጥፈው የሰውየውን ጩኸት እንዲቀንስልኝ ነው። እኔ ችግሬ ከሰውየው ጩኸት ነው ምክንያቱም ጥጡን ወጥፈው ቃሉ ቀስ ብሎ ወደ ጆሮ ይገባል። ጩኸቱ ወደ ጆሮ ህመም ይሰማል። ጭንቅላት ራሱ እኮ ያውካል በጣም ያማልና እንዲያው ግረ መንገዱን ላውሳው ብዬ ነው። ዋናው ትልቁ ነገር ግን እግዚአብሔር የሰላም አምላክ እንጂ ሁከት አምላክ አይደለምና ያለው በአገልግሎት በቤተክርስቲያን ሁከት ለመፍጠር የሚመጡ ሰዎች ሁከት ለመፍጠር ማለት የግል ፍላጎታቸውን ለመፈጸም የሚመጡ ሰዎች አሉ። አይታችሁ ከሆነ አሁን በአገልግሎት ቦታ እንደ የውስጡን እንተው መቼስ የውስጥ ለውስጥ ሰዎች ስለምንተው እንደ በአፋ ስንመለከት ብዙ ችግር አለ። ይሄ ነው አንልም። ጸብ ክርክር ሞልቷል። አገልግሎት ተብሎ ጸብ ክርክር የሌለበት የለም። ለምን? ጸቡና ክርክሩ የሚመጣበት ምክንያት ምንድነው? ሁሉም ሰው ለእግዚአብሔር ፈቃድ ሳይሆን ለግል ፍላጎቱ ተገዝቶ ነው ቤተክርስቲያን የሚሄደው። እንደዚህ ይሁን ይላል አንዱ አስተያየት፣ እንደዚህ ይሁን ይላል። በቃ ከሁሉ የከበደው ግን ውሳጣዊ ሁከት ነው። ውሳጣዊ ሁከት ማለት ታውቁታላችሁ፣ ሰው በኃጢአት ሰውነቱን ሲመራት
ሁለት ምርጫ አለው ሰው ወይ የሰይጣን መሆን ወይ የመንፈስ ቅዱስ መሆን። የመንፈስ ቅዱስ የሆነ እንደሆነ ውሳጣዊ ሁከቱ ይጠፋለታል። መንፈስ ቅዱስ የሰላም አምላክ ነው፣ ሰላምን ይሰጠዋል። የሰይጣን የሆነ እንደሆነም ጊዜያዊ ሰላም ይሰጠዋል። እሱም ቢሆን እውነት ለመናገር ግን እስከ ጊዜው ነው። መንፈስ ቅዱስ የሚሰጠው ሰላም ዘላቂ ነው። ጌታችን ተናግሯል። ሰላሜ አሐድግ ለክሙ፣ ሰላሜን እተውላችኋለሁ፣ ወሰላም አዌ እሁበክሙ፣ የአባቴን ሰላም እሰጣችኋለሁ። አኮ በከመ ይሁብ ዓለም ዘእሁበክሙ፣ እኔም እሰጣችሁ ዓለም እንደሚሰጠው አይነት ሰላም አይደለም ብሎ ዘላቂ ሰላም፣ የዘላለም ሰላም፣ የሰላም አምላክ ጌታችን ሰላም እንደሚሰጠን ነግሮናል። በዛው ልክ ግን አይታችሁ ከሆነ ሰይጣን ሰላም የሚሰጣችሁ ሰዎች አሉ። ስጋዊ ጊዜያዊ፣ ጌታ መንፈሳዊ ዘላለማዊ። ያን የሚያደርገው ለምንድን ነው? ቢያውካቸው መፍትሄ ፍለጋ ወደ ቤተክርስቲያን እንዳይመጡ። ዘይታችሁ ከሆነ በቃ እንዲዝናኑ በዓለም ያሉ ወንድም እህቶቻችን በኃጢአት ያው ብንሆንም ግን ከቤተክርስቲያን በውጭ ያሉት ይዘፍናሉ፣ ይዝናናሉ፣ ይጫወታሉ፣ ይስቃሉ፣ ወህ ብለው ለሽ ብለው ተኝተው ያድራሉ። ሰላም ናቸው። ምን ይባላል ይሄ? ስጋዊ ጊዜያዊ ሰላም። ጸላይ ሰናት ጨርሶ ከእግዚአብሔር እንደተለዩና መመለሻ መንገዱ እጅግ ሩቅ እንደሆነ ያወቀ ጊዜ ሊያውካቸው ይጀምራል። በዛ ምክንያት ብዙ ጊዜ ዝነኛ ሰዎች እንደምታውቁት ህይወታቸው መጨረሻ ወይ ራስ ማጥፋት ነው። እስኪ ተመልከቱ። ነው እንደዚህ ብዬ በመናገር ያዘናለሁኝ። ግን ዝነኛ የሚባሉ ሰዎችን ጓዳቸውን ፈትሹ። ከ10 7 ወይ 8 በጫት በሲጋራ በዝሙት በስካር ተደብቀው የሚኖሩ ሰዎች ናቸው። አዝናለሁ እንዴ ቢል ነው። ለምን አብዛኛው ሰው የእግዚአብሔርን ሰዎች ተነሱን ስለሚከተል መናገር ስላለብን ነው። እንዴት አወክ? በመናውቀው መንገድ ስለምናውቅ። ስለዚህ ለጊዜው አርት ምናምን ይያሉ ማይሆን ነገር ውስጥ ይገቡና በቃ ዝናው ገንዘቡ ምኑ ያለ ማገት። አሁን በተለይ በአርት ውስጥ ያሉ ቁጥራቸው ቀላል የማይባሉ እንግዲህ አርት ምን ነው እነሱ አርት ስለሚሉት ነው። አማርኛው ማለት ተጠቀመውን ብዬ ነው። እኔ ጥበብ ብዬ ለመናገር በጣም ስለሚቸግረኝ አንድም ጥበብ እኔ የዘፈን ጥበብ አላውቅም። እኔ የድራማ ጥበብ አላውቅም። እኔ የልብ ወለድ ጥበብ አላውቅም። እንግዲህ መብቴ ነው። አንድ ሰው ከፈለገ ሰው መግደልንም ጥበብ ይላሉ አይደል? ያስተራረድ ጥበብ ይያሉ። ለምሳሌ ያሳይሶች ሰው እንዴት እንደሚታረድ ጥበብ ይያሉ ያስተምራሉ። እኔ እንደዛ ብዬ ላስብ አልችልም። ሴቶቻችን ታወቃል ገንዘብ ፍለጋ። ለምሳሌ የአፍሪካ ህብረት ስብሰባ ሲካሄድ የአፍሪካ ህብረት መሪዎች ምን ሊያደርጉ እንደሚመጡ እናውቃለን። አዝናለሁ እንደዚህ ብዬ ለመናገር ይሁን። አዲስ አበባ ውስጥ ድንግልና ያላት ሴት ፈልጎ ማግኘት አሁን በጣም ጭንቅ የሆነበት ጊዜ አልደረስንም። ከቤተክርስቲያን ውጭ ማለት ነው። አሁን የውጭው አልቆ የቤተክርስቲያን ልጆች አይደለ የሚሸጡ እናውቃለን እኮ። ለአረብ ሀብታምና ከተለያዩ ሀገራት ለሚመጡ ሚኒስትርን ምን ለሚለው ባለስልጣናት ይሸጣሉ። ለአንድ ቀን አደር ድንግልና ላለ ሴት የኔ ያለ ሚሊዮን ምናምን እየተባለ ስንት ነገር አለ ልናገረው በጣም የሚጨንቅ። ሴቱን ጨርሰው ወደ ወንዱ ልዝረዋል። ወንድ ላይ እንኳን የማይገባ። እኔ አንዳንድ እንዲህ ነገር ስናገር ለምን ትናገረዋለህ? ዝም ብለን እኮ አለቅን። መሀል አዲስ አበባ 100,000 የሚቆጠር ግብረ ሰዶማዊ ታቀፈናል ተቀምጠን ያለን። ይሄንን ያወሳሁት ለምንድን ነው? መጀመሪያ ገና ስንገባ ሁከት አይደለም ያለው የሆነ ደስታ። ወደ ኃጢአት ሲገባ ኃጢአት መጀመሪያ ሲቀምሷት ጣፋጭ ትመስላለች፣ ኋላ ግን ሬት ትሆናለች። ግን ሬት ናት ብሎ ተመልሶ መውጣት ደግሞ አይቻልም። ለምን? ታንቀው እዚያው እስከሚቀሩ ድረስ በስመ አርት፣ በስመ ዝና፣ በስመ ገንዘብ እዛ ውስጥ ያስገባቸዋል። ከዛ በኋላ መውጫ መንገዱ ከባድ ነው። ከዛ ደግሞ ብሎ አሁን ምን አየነ? ከነዛ ነገራቸው ቤተክርስቲያን መጣ ወደ ምህረት ነው። እኔ ደጋግሜ ተናግሬያለሁኝ። በየትኛውም አይነት ኃጢአት ህይወት ይኖር አንድ ሰው ቤተክርስቲያን ከመምጣት ሊከለከል አይችልም። ነገር ግን የሚመጣው ንስሐ ለመግባት ነው እንጂ መድረክ ለማውጣት አይደለም። በመጀመሪያ ደረጃ ኋላ ልንመጣበት ነው። ማንም ሰው ከተከፈቀደለት ሰው ውጪ ስጋው ደግሞ የሚቀበል የተቀደሰ ህይወት ያለው ሰው ቢኖር እንኳን ክህነት ከሌለው መድረክ ምን ሲያደርግ ይወጣል? ምን ፍለጋ ይወጣል? እና ወደሱ መጣለሁኝ። ዋናው ትልቁ ግን እግዚአብሔር የሰላም አምላክ እንጂ ሁከት አምላክ አይደለም ያለው ስለ ውሳጣዊ ሁከት ነው። ውሳጣዊ ሁከት ቅድም ይያለው መጀመሪያ ሰይጣን ሰላም ደስታ አስመስሎ ይሰጣቸውና ያን ችግር ያመጣባቸዋል። በኋላ ዘግይቶ ወደኛ ስንመጣ ደግሞ በዚህ ዘመን አብዛኛው ክርስቲያን ውስጥ ሰላም የለን። ለምን ብላችሁ ጠይቁ። ደጋግሜ ምጮሁ መለፈልፈው ለሌላ ለምንም አይደለም።
ትናንት ማታ ተናግረን ከደቂቃዎች በኋላ ያንኑ ወቅሳችሁ የነበረው ነገር ስታደርጉት ነበር። ዛሬም ሙሉ ቀን ሰማችሁ። አሁን እንኳን ትምህርት ከመጀመሪያ በፊት አታድርጉ ያልኩትን ስታደርጉ ያለው ለምን ብትሉ የግዴለሽነታችን ጫፉ ይሄ ነው። ለዛ ነው በነገራችሁ ላይ በጣም መለፍለፍ ማስተማሪ ብዙ ጊዜ የሚቆጨኝ። አስተምሮ የሚቆጨው ሰው ዓለም ላይ በተፈልጉ ቁጥር አንድ እኔ ነኝ ብዬ አምናለሁ ለራሴ። ለምን ነው ታውቃላችሁ? ያንን እያየሁኝ ለምንድን ነው እግዚአብሔር ቃል የማያስደነግጠን? ሰው ሁለት አማራጭ ነው ያለው። የተነገረውን አይ ስተት ነው ብሎ መሞገት፣ ካልሆነ መስራት ነው። እኔ ኩንታል ተሸከሙ አላልኩም። ተራራ ንቀሉ አይደለም። ካፍ የምትወጣ ቃል ያውም በጣም ማይከለ ለምሳሌ አንድን ሰው ታገስ ብዬ በመከረው ትግስት ቀላለሁ ሄዶ ላጥ አድርጎ ሲሰድበው አንጀት ያራል። በጣም ተራ የሆነ ነገር ስለምሳሌ ይሄንን ብርጭቆ በድግ አድርጎ የማስቀመጥ ያክል ምን ይከብዳል? አይ እጄ የለኝም እጄ ቆራጣ ነኝ ካለ እሺ ምክንያት ልሰጥ ይችላል። ለምንድን ነው በቤተክርስቲያን ውስጥ ያለ እንግዲህ በዓለም ያሉ ሰዎችን ሰይጣን ጊዜያዊ ሰላም ምድራዊ ሰላም ይሰጣቸዋል። በመንፈስ ቅዱስ ሐሳብ ያሉትን መንፈስ ቅዱስ ዘላቂ መንፈሳዊ ሰላም ይሰጣቸዋል። ቤተክርስቲያን ውስጥ ያለ ለምንድን ነው ሰላም ያጣ ነው? ለምንድን ነው ውስጣችን ሁከት የተሞላ? እግዚአብሔር የሰላም እንጂ የሁከት አምላክ አይደለም ይላል። ለምንድን ነው ታዲያ ሁከት የሆነ ነው? ልባችን የሚታወከው ለምንድን ነው? ለምንድን ነው ብትሉ እግራችን ሁለት ቦታ ላይ ስለቆመ ነው። ማን ይስጠን? እግዚአብሔር እንዳይሰጠን አንድ እግራችን ከሰይጣን ቤት ነው ያለው። ሰይጣን ጊዜያዊ እንዳይሰጠን አንድ እግራችን ለሁሉም። እንዲያውም እንታ ኃይለ ሥላሴ መምህራችን ክንፈ ገብርኤል በቀኝ ያቆማቸው ነው እንዲህ ይሉ ነበር። ልጅ ያለኛል አቤት መሀል መንገድ ላይ አትቁም፣ መንታ መንገድ ላይ አትቁም። ለምን ስላቸው በሁለቱም የሚመጣው ይገጫል። ስለዚህ ባንዱ ተገጭ፣ መገጨትም ካለው ባንዱ ተገጭ። ይሄንን የሚናገሩ ስለ ጋብቻና ስለ ምናኔ ሲናገሩ ነው። አንዳንዱ ሰው ለምን ላግባ እያለ በአእምሮ ይታወካል። ይሄን ሰው ለምን ብሎ ሲያስብ መናኞችን የሚገጨው ጠላት መጥቶ ይገጨዋል። ላግባ ብሎ ሲያስብ ያንን የሚያምጠው ይገጨዋል። ወደ አንዱ ቶሎ ተሸከፍ ይሉ ነበር። እና እኛ ሰላም ያጣ ነው። ይሄን እየሰናገር አሁን ዛሬ እንኳን የመጡ መልእክቶች አሉ። አብዛኞቹን ስመለከታቸው ሰላም አጣን፣ ልቤ ታወከ፣ አይምሮ የረፍት አጣ ነው የሚለው ሰው። ያገባው ባላገባው ይቀናል፣ ያላገባው ባገባው ይቀናል። መነኩሴው ምን ነው እኔ መነኮሳት ከገዳም መጥተው አንገታቸውን ደፍተው ምን ነው በቀረብኝ እቺን ቆባል ጫንኳት ብለዋል አባታችን። ከዛ የሆነ ሰው ከኔ ጋር መጥቶ ሄዶ ነበር። በጀርባውን አላዩትም። ቅድም የመጣው ልጅ ምን ሲለኝ እንደነበር ያውቃል አልኳቸው። ምን አላሉኝ። ምን ነው በቀረብኝ ትዳር ነበር ሲለኝ ነበር። ምን ነው በመነኮስኩ ይያል ምን ልትለኝ ፈልገ ነው? ጸላኤ ሰናያት አንድ ሰው በቁርጥ ልቡ አንድ መስመር ከያዘ በኋላ ይፈትነውና ያውከውና ወደ ኋላ መልሶ ያስመኘዋል። ለምን እዛኛው ውስጥ ቢገባ ደግሞ ያሳብደዋል። ምክንያቱም ጸላኤ ሰናያት ያላየነውን ነገር እስክናየው ድረስ ነው የሚያስመኘን። ስለዚህ እግዚአብሔር በሰጠን መንገድ መጽናት ነው ዋናው ትልቁ ነገር። ግን ለምንድነው የምንታወክ? ለምንድነው ህሊናችን ልቦናችን ሰላም ያጣ ተብሎ ቢባል መቼም ቢሆን ወይ ከእግዚአብሔር ቤት ያለው ነገራችን ነቅለን ጨርሰን የሰይጣን ንብረት ካልሆነን ያችን ጊዜያዊ ሰላም ፍለጋ ካልሆነ ከሰይጣን ቤት ያለው ነገራችን ነቅለን ከእግዚአብሔር ቤት ማስገባት አለብን። አባቶቻችን ሁለት እግር አለኝ ተብሎ ከሁለት ዛፍ አይወጣም ተብሏል። እኛ ግን አላቅማችን ለመዘንጠል አንድ እግራችን ከጠላት ቤት አንድ እግራችን ከመንፈስ ቅዱስ ቤት አድርገናል። ስለዚህ እሱን ለመናገር ነው። ከዛ ወደ ትምህርቱ ማጠቃለያ ጉዳይ እንምጣ። ሴቶችም በቤተክርስቲያን ዝም ይበሉ ይላል ቅዱስ ጳውሎስ። አነጋገሩን እውነት ለመናገር በዚህ ጊዜ ይህንን ህግ መጥቀስ እንደ እብድ ሊያስቆጥር እንደሚችል አውቃለሁ። እንዳንፈቀው ቅዱስ ጳውሎስ እንደገና ለጢሞቴዎስ መልእክት ሲልክለት በአንደኛው ጢሞቴዎስ ምዕራፍ 2 ላይ በግልጽ ተናግሮታል። ሴት ልጅ ታስተምር ዘንድ አንፈቅድም፣ በጸጥታ ትማር ብሏል። በዓለም ታሪክ የነበሩ እናቶቻችን ምንድነው ስራቸው የነበረ? በዓለም ታሪክ የነበሩ እናቶቻችንን በሁለት እንክፈላቸው። ምድራዊ ሲሰሩ የነበሩ ማለትም በዓለም ሲጨማለቁ የኖሩት እና የመንፈስ ቅዱስን ስራ የሰሩት የድሮ ሴቶችን በሁለት እንክፈላቸው። በዓለም የኖሩትን ተዋቸውና በመንፈስ ቅዱስ ሐሳብ የኖሩትን እናውሳቸው። በመንፈስ ቅዱስ ሐሳብ የኖሩት
በሁለት ይከፈላሉ። በአደባባይ አገልግሎት የኖሩና በውስጥ ገድል የኖሩ። አሁንም በውስጥ ገድል የኖሩትን እንተዋቸው። በአደባባይ አገልግሎት የኖሩት እንዴት ነው የኖሩት? ለምሳሌ በብሉይ ኪዳን ነቢያት ነበሩ፣ ሴት ነቢያት። ለምሳሌ ነቢይት ቅድስት ዮዲት ነበረች፣ ነቢይት ቅድስት አስቴር ነበረች፣ ነቢይት ቅድስት ሐና ነበረች። እንዲህ አይነት እናቶች ነበሩን። እነዚህ እናቶች አደባባይ ወጥተው ሰብከዋል? አልሰበኩም። ነገር ግን በዘመናቸው ማንም ሊሰራው ለምሳሌ በ127 ሀገር ውስጥ የነበሩ እስራኤላውያንን አርጤክስስ ንጉስ እፈጃለሁ ብሎ በሃማ ምክር ሲነሳ ሃማ ተቀጥቶ መርዶክዮስ ድኖ በ127 ሀገራት ያሉ በሚሊዮን የሚቆጠሩ አይሁዶች እንዳይገደሉ ስራ የሰራች ማናት? ቅድስት አስቴር ናት አይደል? ይህንን ለማድረግ ግን እኔ የስብከት መድረክ ይሰጥ ምናምን ብላለች? እግዚአብሔር ባዘዘው ስርዓት ያንድ ሀገር ህዝብ አይደለም የ127 ሀገር ውስጥ የሚገኙ ህዝቦቿን አድናለች። ቅድስት ዮዲት ሆሎፎርኒስ እንዴት ነው የገደለችው? እስራኤል እንዴት ነው ያዳነችው? እናታችን ቅድስት ሐና ነብይት ትንቢት ተናግራ ትንቢቷ ተጽፎላታል። ግን ኑ ልስበካችሁ ህዝብ ተሰብሰብልኝ አላለችም። ወደ አዲስ ኪዳን እንምጣ። እናቶቻችን 36ቱ ቅዱሳት አንስት ከዚያ በኋላ የተነሱ ሐዋርያት ከቅዱሳት አንስት ማርያም መግደላዊት፣ ቅድስት ሰሎሜ፣ ማርያም ተፍረት፣ ማርያም ባፎሊያ፣ ማርያም መማረቆስን፣ ቅድስት ሶስናን፣ ቅድስት ሳራን የመሳሰሉ እናቶች ነበሩ። ቅድስት ዮሐና በሲተ ኩዛን። ከሐዋርያት እናቶቻችን ቅድስት ቴክላ፣ ቅድስት ጤቀላ፣ ቅድስት ኦርኒ፣ ቅድስት ሄራኒ ነበሩ። እነዚህ እናቶቻችን ይሰብኩ ነበረ። ወዴት ነው የሰበኩ? ሁለት ስፍራ ሰብከዋል። ያመኑ ባሉበት ለሴቶች፣ ያመኑ በሌሉበት ለሁሉ ሰብከዋል። ይህን እንድታውቁ ያስፈልጋል። ቅዱስ ጳውሎስ ሴቶች በቤተክርስቲያን ዝም ይበሉ ነው ያለው። በቤተክርስቲያን ነው ያለው። ተረድታችሁኛል? በቤተክርስቲያን ነው። በአሕዛብ ፊት ግን ወንዶችም ቢኖሩ ወይም ያላመኑ ሰዎች ፊት ግን ወንዶቹ ያመኑ ሰዎች ባለመሆናቸው ምክንያት አንዲት ሴት ለምሳሌ እናታችን ቅድስት ፍቅርተ ክርስቶስ ከኢትዮጵያ ተነስታ እስራኤል ለመሳለም ስትሄድ በየመንገዱ እየሰበከች ነው ሄደችው። ለአሕዛብ ካህን ይዛለች፣ ታቦት አስይዛለች ለካህኑ። ልብ በሉ፣ አሕዛብን ነው ያመኑት ግን አችልም። ለዚያ ነው ቅዱስ ጳውሎስ ሴቶች በቤተ ክርስቲያን ዝም ይበሉ። በቤተ ክርስቲያን ግን ዝም እንዲሉ ስርዓት የተሰራላቸው ሴቶች ብቻ አይደሉም። ክህነት የሌለው ማንኛውም ክርስቲያን መድረክ ወጥቶ ማገልገል አይችልም፣ መስበክ አይችልም። መድረክ ወጥቼ አዘምራችኋለሁ ማለት አይችልም። መድረክ ላይ ወጥቶ የመዝሙር አገልግሎት ማገልገል የሚችል ሰው ቢያንስ በቤተ ክርስቲያን መዘምር የሚባል ስልጣነ ክህነት አለ። እሱ ያለው መሆን አለበት። ስለዚህ ወደድንም ጠላንም ሴቶቻችንን በከበሮ እያመካኘን አንዳንዶቹ ምን ይላሉ? ማርያም እህተ ሙሴ እኮ በእስራኤል ጉባኤ መካከል ከበሮ መታለች ይላሉ። ማርያም እህተ ሙሴና አሮን የት ሄደው ነው እሷ ከበሮ የመታችው? ከበሮ እንደመታች ይናገራል እኮ ዘጸአት 13 14 15ን ስንመለከተው እሷ ከበሮ የመታችው ለሴቶች ጉባኤ ነው። ሙሴ፣ አሮን፣ ኢያሱ እነ ካሌብ እነሱ የት ሄደው ነው መካከላቸው አንዲት ሴት መጣ ከበሮ የምትመታው? ያውም በእስራኤል ጉባኤ። ያ እንደዚያ ጥብቅ ነበረው። ራሱ ቅዱስ ጳውሎስ ተናግሯል። ቁጥር 35 ላይ ከላይ ያለውን እናንሳ። ቁጥር 34 ላይ ሊታዘዙ እንጂ ሊናገሩ አልተፈቀደምና ኦሪትም እንዲህ ብሏልና ነው የሚለው። ከኦሪቱ ማመጥቶ ነው፣ ከወንጌልም ብቻ ሳይሆን። በከበሮ አታመካኙ። ማርያም እህተ ሙሴ በሴቶች ጉባኤ እንጂ በወንዶች ጉባኤ ከበሮ አልመታችም። በስነ ጽሁፍ አታመካኙ። እኔ አንዳንድ የሚገርም ነገር ሴቶች ስነ ጽሁፍ ያቀርባሉ ሁሉ ሰው ባለበት ጉባኤ። ለምን እንደዚህ ቢስናገር አሁን ሰው ምቀኝነት ይመስላል። ሴቶች ለሴቶች ምቀኝነት ያለ ምቀኝነት አይደለም፣ እንድትድኑ እንድንድን ነው፣ እንዳጠፉ እንዳንጠፋ ነው ማለት ከእግዚአብሔር ጸጋ ከዚህ በላይ እንዳንረቅ ብዬ ነው። አስቡት፣ ቅዱስ ጳውሎስ ይሄን የተናገረ ከገዛ ልቡ ነው? ፈጠራ ነው? መንፈስ ቅዱስ ሳያናገረው ነው? እንፋቀው? ሴቶች በቤተ ክርስቲያን ዝም ይበሉ ነው ያለው። በቃ ዝም ብሎ ይማሩ፣ በቃ በጸጥታ ይማሩ ብሏል። ዝም ብሎ መማር ማንን ጎዳ? እኔ በነገራችሁ ላይ በዚህ ዓለም እንደማስተማር ከባድ ነገር አለ ነው ወይስ በዚህ ዘመን የሚያስተምሩ ሰዎች የሚነዱትን መኪና የሚሰሩትን ህንጻ በየመንገዱ የሚነጠፍላቸውን አክብሮት አይተን ነው?
ይሄም እኮ ነሱስ የቶሙ ዋጋቸውን ተቀበል። ስለዚህ መድረክ መውጣቱን እህቶቻችን የሚፈልጉት ለምድራዊ ጉዳይ ነው። ስለዚህ ስነ ጽሁፍ ማቅረብ መስበክ አይደለም። በነገራችሁ ላይ ካህኑ በቅዳሴ ጊዜ ዲያቆናት በቅዳሴ ጊዜ የሚያስተምሩን እንዴት ነው? ሁሉ ዘያፈቅሩ ለዳዊት ማን ነው ዲያቆኑ ወጥቶ የጳውሎስ መልእክት ያነባል አይደል? እያስተማረን ነው አይደለም? ካህኑ ወንጌል ብሎ ወንጌል ሲያነብ እያስተማረን ነው አይደለም? ለምንድነው ስነ ጽሁፍ ሴት ልጅ እንድታቀርብ የምንፈቅደው? ሴት ልጅ ብቻ ሳይሆን ክህነት የሌለው ወንድ ለምንድነው የሚያቀርበው? ይህንን ደጋግም የምናገርበት የእግዚአብሔር ሥርዓት ነው። የብሉይ ኪዳን ነው ብለን እንዳንቀው ቅዱስ ጳውሎስ በአዲስ ኪዳን ይነገረን። በፍትሐ ነገሥትም በተመሳሳዩ ተጠቅሷል። ታዲያ እንዴት ይሻላል? መፍትሄው ምንድነው ይባል? በመጀመሪያ የዚህ ሁሉ ችግር መነሻ ምንድነው? ቅድም ይያለው ቅዱሳት አንስት ይሰብኩ ነበር፣ ያስተምሩ ነበር። ሌሎችም ሐዋርያት እናቶቻችን፣ ሰማዕታት እናቶቻችን ያስተምሩ ነበር። የሚያስተምሩ ግን በአሕዛብ ምድር ነው። እኔ ማስተማር ፈልጋለሁ የሚል ሰው ካለ ወደ አሕዛብ ጉባኤ ሄድና ያስተምር። ከዚያ መከራውን ተቀብሎ የሐዋርያነትን ሥራ መፈጸም ትችላለች። ክህነት የሌለው ወንድም ይሁን ሴትም ትሆን ያላመነውን ለማሳመን ቢሄዱም ይከለክላቸው የለም። አንድ ሁለተኛ ነገር በጉባኤ መካከል ማገልገል ከፈለጉ የመድረኩን አገልግሎት በጉባኤ ከፈለጉት ጉባኤ የወንድና የሴት ተብሎ መለየት አለበት። በመጀመሪያ ደረጃ ቤተክርስቲያን እውነት ለመናገር አሁን ለሥርዓት ቤተክርስቲያን ላይ ለምንድነው መጋረጃ የሚጣለው? በወንድና ሴት መካከል መታየት ስለሌለብን አይደለም? ለምንድነው ሴትና ወንድ ጨፍልቀን አንድ ላይ ቁጭ አድርገን የምናስተምረው? እሱ እኮ ነው የቸገረው። አዳራሹ ሲሰራ ሲሆን እንግዲህ አንድ ጉባኤ ላይ አንድ ላይ ይሳተፉ ከተባለ የሚያስተምረው ካህን ከሆነ ችግር የለውም። መካከል ላይ መጋረጃ ቢደረግም ችግር አለው። ያለ ቤተክርስቲያን ሥርዓት ለምን? ይሄንም እኮ የተናገረ ራሱ ቅዱስ ጳውሎስ ነው። እዚሁ ተናግሮታል። ምን አለ? መቋሞን ለአንስት ወምጽላዮን ለባሕቲቶን። ሴቶች ሲቆሙም ሲጸልዩም ለብቻቸው ይቆሙ፣ ወንድ ለብቻው ይቆም፣ ሴት ለብቻዋ ትቆም አለ። ስለዚህ ቃለ እግዚአብሔርም ሲማሩ ስንጸልይም ስንማርም ሴት ለብቻ መቆም አለባት፣ ወንድ ለብቻው መቆም አለበት። ይሄ አንድ መታወቅ ያለበት ነገር ነው። አንዲት ሴት ማስተማር ካለባት የት ነው የምታስተምር? በሴቶች ጉባኤ ብታስተምር፣ ስነ ጽሁፍ ብታነብ፣ ከበሮ ብትቆረቁር የሚከለክላት የለም። አንድ ክህነት የሌለው ወንድ ክህነት ያላቸው ሰዎች በሌሉበት ስፍራ ካህናት ቢጠፉ ቢያስተምር ዕዳ አይሆንበት። ክህነት ያለው ሰው ቢጠፋ ቢያስተምር ዕዳ አይሆንበት። አንዲት ሴት በሴቶች ጉባኤ ብታስተምር ዕዳ አይሆንባትም። ስለዚህ ብናስተውለው ይህንን ነገር የነገረን ብርሃነ ዓለም ቅዱስ ጳውሎስ መጨረሻ ላይ ምንድነው የሚለን? ቁጥር 40 ላይ ይሄ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ሲጨርሰው ምንድነው የሚለው? ብዙ ጊዜ ሰው ላፉ ይለዋል። ነገር ግን ሁሉ በአግባብና በስርዓት ይሁን። በቃ እየነገረን ያለው የሚገባውን ስርዓት ስለሆነ እንደዚህ ብሎን ይጨርሳል። ስለዚህ ይህንን ብናስተውለው፣ ይህንን የምመክረው ለማንም አይደለም። ሴት እህቶቻችን ይህንን የሚሰሙ መድረክ ወጥቶ ስነ ጽሁፍ ማቅረብ፣ ወንዶች ባሉበት ጉባኤ ላይ ከበሮ መታለው። እኔ ከበሮ በመደብደብ ምንድነው የሚገኘው ጥቅም? እኔን የማይገባኝ ነገር እሱ ነው። ከበሮ በመደብደብ አንድ ክርስቲያን ከበሮን እኔ መደብደብ የምልበት ምክንያት መቆርቆር አላልኩትም። ከበሮ መቆርቆር በትእዛዝ የታዘዘ ሰው ሲያደርገው ከበሮ ቆርቆር ይባላል። ያልታዘዘ ሰው ግን አትንካ የተባለ ሰው ሄዶ ሲነካ ማበላሸት ፈልጓል ማለት ነው። እዚህ መሀል ሀገር ማንደልብ ነው እንደምታውቁት። ከዛም አልፎ ሴቶች ሰንበት ተማሪ ነው ሴቱ ሁሉ የዲያቆናት የካህናት አክሊል አድርገው አይደል እንዘምራለን የሚሉ ጭንቅላታቸው ላይ። እናንተ ምስክር ናችሁ መቼም ባይናችሁ ታዩታላችሁ። አንዳንዶቻችሁም ትኖሩበት ይሆናል እንግዲህ አገልግሎት ውስጥ። በቅዳሴ ጊዜ ካህናት የሚያደርጉትን አክሊል ባናታቸው ላይ አድርገው እንዘምራለን የሚሉ አሉ። ወንዱም ሴቱም። ቅድም ለአንዱ አገልጋይ የነገርኩት ነበረ። ጸላዔ ሰናያት ኃጢአታችን እስከ አፍንጫችን ሞላው፣ ስርዓት ጥሰቱን እስከ አፍንጫችን ከሞላው በኋላ አላርላ አንዳንድ ነገር ሲሞላ ይገነፍላል አይደል? ሽሮም ወይም የተጣደ ነገር እሳት ውስጥ ልክ እንደዛ የሞላው ኃጢአታችን ሲገነፍል ነው ሰንበት ቤት ውስጥ ያለው የቆሸሸ አካሄድ። ሁሉን ሰንበት ቤት ማለት አይደለም። ይሄ ችግር ባለባቸው ሰንበት ቤት ውስጥ ያለ የቆሸሸ አካሄዳችን ሞልቶ በምን ይገንፍል? እኩሉ በዳንስ ያገነፍላል አይደል? መዝሙር ተብሎ ይዳነስ የለ። እኔ መሐል ሀገር መጥቼ የማየው ዳንስ ነው። እኔ ምንም ስም ልሰጠው አልችልም።
ምክንያቱም እኔ በጣም አዝናለሁ እንዲህ ሲናገር የገብረ መንፈስ ቅዱስ የጻድቁ አባታችን በዓል ቀን ከጀርባ ቆሜያለሁ ከኋላው ሆኜንም ማያቸው መቀመጫቸውን ግራ ቀኝ እያደረጉ ነው የሚዳነ እኔ ስራዬ ብዬ ነው ያየኋቸው መዝለሉ ብቻ አይደለም ይገርመኝ ለካ መዝለሉ ብቻ አይደለም ቁጭ እየሰመለከተ የኋላ መቀመጫቸውን እያወዛወዙ ነበር የሚዘሉት አልቅሰውት እንኳን ማይወጣ ከባድ ስራ ጥሰት በጣም ነው እኮ እንደዚህ አድርጎ ሰው እግዚአብሔርን አመሰግንኩ ይላል መድረክ መውጣቱ የመጀመሪያው ስህተት ሳይገባው አንድ ሰው ሳይታዘዝ እንደገና የካህናትን አክሊል ማድረግ ሁለተኛ ሶስተኛ ነገር በመዝሙር ስም ዳንስ ጭፈራ እኔ በጣም ነው ይገርመኝ አይኔን ለመጨፈን ፈለኩኝ አልተቻለኝም በእውነቱ ልክ የንታ ይሉኝ ነበር መምራችን የነገሩኝን ምክር ባለ መስማቴ ይመስለኛል በጣም ብዙ መጎዳ የንታ አልኳቸው አቤት እንደው መኖር ከባድ ሆነ በዚህ ዘመን ክርስትና አልኳቸው ለምን አሉኝ መንገር ላይም ቤተክርስቲያን ላይ የምናየው ነገር ከባድ ምን አየህ አሉኝ አለባበሳቸው ለምሳሌ አንዳንዶቹ ራቁታቸውን ነው የሚሄዱ እንብርታቸውን ገልጠው ጦታቸውን ገልጠው ሌላ ነገር ገርጠው ወንዱም ሴቱ አንዳንዶቹ ደግሞ ዘረዘራቸው ቆይ እንጂ ልጅ አሉኝ አቤት ችግሩ ከምንድነው አሉኝ ስርዓት ካለ መጠንቀቃቸው አሉ እሱስ ትክክል ነው ዋናው ችግር እንጂ ምንድነው አሉኝ እኔ እንጂ አልኳቸው ከአይንህ ነው ለምን ታያለህ አይንህን ቅጣው አሉኝ እንዴ ላድርግ እንግዲህ እንደዛ ለማድረግ እንደ የንታ መኖር አለብኝ የንታ ማለት 50 ዓመት ከመቃብር ቤት ወጣ ያውቀው ሴት የምትባል አዩ አክሱም ላሊበላ ሊሳለሙ ሲሄዱ ሴት የሌለበት አውቶቡስ ሄዶ ብቅ ብሎ አይተው ነው ካለ ደግሞ ከፊት አካባቢ ካሉ ይሄ ሴት መጥላት አይደለም ፈተና ፍራቻ ወንበር የመኪና ወንበር አይቀመጡም ታች ላይ መሬቱ ላይ ተቀምጠው ነው የሚሉ እንዲች ብሎ አዩ እና ምን አሉኝ ከማረፋቸው በፊት ልጅ እኔ ዓለምን አላሸነፍኩትም እንግዲህ በድንግልና በቅድስና ይኖሩ ታምራት ሲሰሩሉ አይቻለሁ እኔ ዓለምን አላሸነፍኩትም አሉኝ እናሳስላቸው ተደብቄ ነው ያመለጥኩት ስለዚህ አብዝታ አትታገለው ተደብቀ ብታመልጦ ይሻላል ብለውኛል እንቢው የመድረክ ወጥቼ እኔ መቃጠላለሁ ሰውም አንጀት ሳሳረር ብላለሁ እና ዋናው ትልቁ ነገር በጣም ብዙ ህገወጥ ነገሮች እያየን ነው ስለ ቤተክርስቲያን ስርዓት ማን ይናገር ማን ያስተምር እና በጣም እኔ እንዲህ በየስናገር ብዙዎቹ እንደ ይሄ ፌሚኒዝም የሚባል በሽታ አለ ካለም የመጣ ሴታዊነት የሚባል ለሴት መብት ነው የሚባል ኦርቶዶክስ ሴት ይጨቁናል እንዴት ያለ ጉልቻን ይጨንባቸው በምንድን ይጨቆናቸው እግዚአብሔር በፈቀደና ዛሬ ሆኖ ከዚህ ላላችሁ ለሴቶቹ የኔን አገልግሎት ወሰዱት እግዚአብሔር ፈቅዶ ከዚህ በኋላ ተፈቅዷል በቃ እዚህ በኋላ መጽሐፉ እንደገና ይጻፋል ብሎ እንደው መንፈስ ቅዱስ አይሆንም እንጂ እንደዛ አይነት ነገር ቢናገር ይሄንን አገልግሎት ሙሉውን ሰጥቻችሁ ወደ ማደሪያዬ ስመለስ ደቂቃ አይፈጅም ለምን በአገልግሎቱ ከመጠበስ በቀር ምንድነው ያገኘነው ቅድም ነግሬያቸዋለሁ የመድረክ ሰው ሆኖ መኪና የሚነዱ ፎቅ የሚገነቡ በየመንገዱ የሚነጠፍላቸውን እያየን ከሆነ እሱ ምድራዊ ስራ እንጂ ሰማያዊ አገልግሎት እንዳልሆነ ታውቃላችሁ ፈሪሳዊ ስራ ነው እሱን ማወቅ አለብን ስለዚህ መጽሐፍ ቅኑ ለንተታቢ ጸጋ ለሚበልጠው ጸጋ ቅኑ እንዳለ የሚበልጠውኛ ምን ቀናለት ጸጋ ፍቅር እግዚአብሔር ነው ሰው ፍቅር እግዚአብሔርን ካገኘ እውነት ለመናገር አንድ ሰው መድረኩ ምን ያሳሳዋል ስጋውን ደሙን እንግዲህ ክርስቶስ መድኃኒታችን ከሰጠው ሁሉ ለሴቶችና ክህነት ለሌላቸው ሰዎች የነሳው ምኑን ነው መከራውን እዳውን ካህን መሆን ሰባኪ መሆን መከራና ዕዳ ነው ሌላ ምንም ትርጉም የለው መከራና ዕዳ ነው ወይ ደግሞ በዛ ስም እየነገዱ በዘመናችን እንደምናየው መሆን ነው ስለዚህ አንድ ሰው መስበክ ቢቀርበት መድረክ ላይ ወጥቶ ማይክ ይዞ ዘመርኩ ማለት ቢቀርበት ምንድነው የሚጎዳ ከበሮ መደብደብ ቢቀርበት ምንድነው የሚጎዳ ደጋግም ይናገራሉ ከበሮ ሲመታ አንተም ብትሆን ቀስ አርጋችሁ በጥንቃቄ ነው ከበሮው ምሳሌነቱ ለጌታ ነው እየመታ ነው ያለሱ ነው አይሁድ እንዲመቱ ለማለት ነው ብሎ እንዳመጣ አሪኮ እብድ ለከበሮ ጌጥ ሰው ያወጣለታል እስክስታ ይወርድበታል ይሽከረከራል ምን ይላል ልክ አይሁድ እየደበደቡት ጌታ ደስ እንዳላቸው ዛሬ ከበሮ እየደበደብን እንደሰታለን ከዚህ በላይ ጸረ እግዚአብሔር መሆን አለ ያ ነው ችግሩ
ክርስትናውን ለመረዳት ገና ብዙ ሺህ ማይል ላይ ነው ቁመን ያለ ነው። ለዚህ ደግሞ ችግሩ ምንድነው? ቅድም ያልኳችሁ ናት። አንድ እግራችን ከሰይጣን ቤት ነው ያለው፣ አንድ እግራችን ከእግዚአብሔር ቤት ነው ያለው። አንድ እግራ በአንድ ልባችን የጠላትን ፈቃድ ነው የምንሰራው፣ በአንድ ልባችን የእግዚአብሔርን ፈቃድ እንሰራለን ባዮች ሆነናልና ብናስተውለው። ታዲያ ከተጠቀሙ እናቶቻችን መካከል ባጭር ዛሬ እናታችን ቅድስት ጲላግያ ወይም ቅድስት ቢላግያ የምትባል እናታችን ዛሬ ዓመታዊ በዓል። አሁን ቅድስት ጲላግያ ሶሪያዊት ናት። ባጭር በሶሪያ ተወልዳ አደገች። ወላጆቿ አረማውያን ናቸው፣ ክርስትናን አያውቁም። ለሷ የሚያስተማሯት አንድ ነገር ጣዖት አምልኮ ነው። ከወላጆቿ ጣዖት አምልኮ ተማረች፣ ወጣ ከጓደኞቿ ዝሙት ተማረች። በዚህ ምክንያት ቀን ቀን ጣዖት ስታመልክ ትውላለች፣ ማታ ማታ ሰውነቷን ከወንዶች ጋር ስታረክስ ታድራለች። ይህንን በማድረጓ ደግሞ ደስተኛ ነበረች። አስቡ፣ እንደዚህ አድርጋ በረከሰ መንገድ በጣዖት አምልኮ በዝሙት እድሜዋን ሳትፈጅ አንድ ቀን ከዛ የርኩሰት ስራ ስትመለስ አባ ጳውሎስ የሚባል ጳጳስ መድረክ ላይ ያስተምራል። እንደው በሞቴ እንዲህ እግዚአብሔር ቃል አባቶቻችን እውነቱን ወደ እውነቱ የሚመልስ ወይም በእግዚአብሔር ቤት ሊሰጥ የሚገባው ትምህርት እንዴት ያለ ነው የሚለውን እስኪ አንዱን ፈሊጥ ዛሬ እንየው። በቃሌ ብናገረው ከራሴ እንዳይመስል ራሱ መጽሐፈ ስንክሳር ያለውን ነገር እንየው። ምንድነው የሰማችው ይቺ ቅድስት እናት ቅድስት ጲላግያ አልፋስቴድ? ምንድነው የሰማችው? እንዲህ ይላል። ወዛቲ ቅድስት ማገር አንጾኪያ፣ ይቺ ቅድስት ከአንጾኪያ ናት። አበው የሃኒ ከሃዲያን፣ ወላጆቿ ከሃዲዎች ናቸው። የቲኒ ቀዳሜት አጥረት ምስለ ርኩስ ሃይማኖታ ይላል። ከረከሰ እምነቷ ጋር አስቀድማ እንዲህ ያለ ነገር ገንዘብ አድርጋለች። ምን ሆረት በግብረ ረኩሰት በመርከስ ጎዳና ስትሄድ ነበረ። እስመይቲ ኮነት ትነብር ውስተ ቤተ ተውኔት፣ በድራማ ቤት፣ በዘፈን ቤት፣ በጨዋታ ቤት ትኖር ነበር። ወትሳለቅ በሰው ላይ ትዘብታለች። ወትዘሙ ትዘሙታለች። ወትዘፍን ነብበሉ ዘፈን ኃጢአት አይደለም ይላል ዛሬ። የዘፈን አምሮት ያላለቀለት ሰባኪ ዘፈን ኃጢአት አይደለም ይለናል። ወትዘፍን ትዘፍን ነበረ አለና ይችን ሴት የለመለሳት ትምህርት እንዴት ነበረ? ወአሃተ ዕለተ ሰማዓቶ ለጳውሎስ ኤጲስቆጶስ አለ። አንድ ቀን ኤጲስቆጶሱን አባ ጳውሎስን በዛው በአንጾኪያ ሰማችሁ። ምን ሲል? እንዘ ይዘልፎሙ ለረሲአን፣ ዝንጎችን እግዚአብሔርን እውነቱን ፍርዱን ስርዓቱን የረሱትን ወለዘማውያን በዝሙት በርኩሰት የሚኖሩትን ሲዘልፋቸው ሰማችላል። ቃል በቃል ነው ያነበብኩት ያለው። እንዘ ይዘልፎሙ ለረሲአን ወለዘማውያን እንዘ ያዝክር ከመሳተ ገሃነም ወኩነኔ ዘላለም ይጸንሆሙ ወወአ ተግሳጹ ውስጥ ተለባ። ቆማ አዳመጠችው ዘለፋውን፣ ተግሳጹን ቆማ አዳመጠችው። ዘማውያን በርኩሰት የሚኖሩ የእግዚአብሔርን ሕግ ስርዓት እምነት የሚረሱ ገሃነመ እሳት እንደሚገቡ ሲናገር ሰማቸው። ነገሩ ይላል ወደ አንጀቷ ወደ ልቧ ገባ። ከዚያ በኋላ ነው ወደሱ ሄደች። የሰራችውን ኃጢአትና ክደቷን ሁሉ ተናገረች። ንስሐ ሰጣት። ንስሐዋን ተቀበላ ቀጥላ ምንድነው ናዘዛ ወመሃራ ይላል። አጽናናት፣ አረጋጋት፣ አስተማራት። ሃይማኖተ ርትዕተ የቀናችውን እምነት ካስተማራት በኋላ አጥመቃ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ በአብ በወልድ በመንፈስ ቅዱስ አንድ አምላክ በሚሆን በፈጣሪያችን ስም አጠመቃት። ከዚያ በኋላ ወአሃዘት ታጻሙ ነፍሳ፣ ከዚያ በኋላ ወደ ኋላ ተመልሳ የሰራችውን ርኩሰትና ክደት እያሰበች ስጋዋን ትቀጣ ገባች፣ ታደክም ገባች። ለምን ሰው እኔ ዛሬ ይገርመኛል 3-4 ተነት ወጥ ቀርቦ ጥርቅ አርገን በልተን እንዴት ነው ግን ጽድቅ መስራት የሚቻል? እኔ በጣም የሚገርመኝ ነገር እሱ እኮ ነው። በፍስኩ ብቻ አይደለም በጾም ወራት ሁሉ ጾመኞች ነን። ምን በላው ምግብ ግን ደሃ በፍስካ ያገኘው ምን በጣም ነው የሚገርመኝ። ከዛ በኋላ እንዴት ብለን ነው? ምክንያቱም የላመ የጣመ እንደው በመጠንም ይሁን እንደው አቅም በላይ ይበላና አባቶቻችን ያላለው የበላነው ምግብ ተፈጭቶ የሚወጣው ቆሻሻ ይወጣና የተረፈው ወደ ደም ይሰራጫል አይደል? ያ የኃጢአት ሙቀት ያመጣል። እግዚአብሔርን አትታዘዘው የሚልን ከዚያ ነው የሚገኘው። ምግብ ታወያልኩ አይደለም ግን ለአመጋገቡ ጥንቃቄ የሚያደርግ ክርስቲያን እኔ ከ10 ሺህ አንድ ሰው ይገኛል።
እንጃ ጸላይ ሰናያትም ንቆትቶን ነው መሰል ደግሞ ደህና መቼም ብዙዎችን ደፍቶ እንደጣላቸው ደፍቶ እስካሁን አለመጣሉን እንዲያው እግዚአብሔርን እናመሰግነዋለን። እሱ ከልክሎት ይሆናል። ለዛ ነው አሐዘት ታጻሙ ነፍሳ በጾም በጸሎት ወበሰጊድ በጾም በጸሎትና በሰጊድ ሰውነቷን ታደክም ገበች እንዘትን የስ በዘቀዲሞ ግብራ የቀደመ ኃጢያቷን እያዘከረች በጸጸት ወምዝ ለብሰት ልብሰ እደው ወሆረት ውስተ ኢየሩሳሌም የወንድ ልብስ ለብሳ ይላል። የወንድ ልብስ ማለት ሱሪ ማለት አይደለም። በጥንት ዘመን ወንዶች የሚለብሱት አለባበስ አለው። ቀሚስ ሆኖ ግን በግራና በቀኝ ቅድ ያለው በውስጡ እንደ ሱሪ የሚመስል ጠባብ ነገር ያለው ያን ያደረገችበት ምክንያት ምንድነው? ወደዛ የሚወስዳት ሰው ስታጣ ሴቶችን አልወስድ ሲሉ ወንድ መስላ በጎውን ለማግኘት ውስተ ኢየሩሳሌም ሆረት ውስተ ኢየሩሳሌም ወደ ኢየሩሳሌም ወሰገደት ወተሳለመት ኩሎን መካናተ ቅዱሳተ የተቀደሱ የኢየሩሳሌም ስፍራዎችን የጌታ ከጽንሰቱ እስከ ዕርገቱ የእመቤታችን ከጽንሰቱ እስከ ዕርገቱ ያሉትን ተሳለመች። ወተመይጠት ሀበ ሊቀ ጳጳሳት ዘኢየሩሳሌም ከዚያ በኋላ ወደ ኢየሩሳሌም ጳጳስ ሄደች። ስንክሳር ስሙን አልጠቀሰውም። እለእስክንድሮስ ይባላል በሷ ዘመን የነበረው ኢየሩሳሌም ጳጳስ። እዚህ ባይጠቅሰውም በሌላ ታሪክ እናውቀዋለን። ውቱኒ ፈናዋ ሀበ አሐዱ ምነ አድባራት ዘደናግል እርሱም ከደናግል ገዳማት ወደ አንዱ ላካት። ዘአፍ ሀገር ኢየሩሳሌም ወለብሰት አልባሰ መንኩስና ከዚህ በኋላ መነኮሰች። ወነበረት በተጸምዶ ውስተ ገድል ጽኑ በጽኑ ተጋድሎ ተጠምዳ ኖረች። መጠነ 30 ዓመት ይላል። የግብፃውያን የጻፉትን ታሪክ ያያዩት 40 ይለዋል፣ የኛ 30 ይለዋል። ችግር የለውም የዘመን ቁጥር ነው ያጣለም። ወአስመረቶ ለእግዚአብሔር ለበረስ እንጀምር እንላለን። በርኩሰት በኃጢያት በክደት አይደለም። አሁንሳ መጨረሻው ወአስመረቶ ለእግዚአብሔር እግዚአብሔርን ደስ አሰኘችው። ወአይረፈት በሰላም ያለ ሁከት በሰላም አረፈች። ለምን? የሰላም አምላክን አገልግል ስርዓቱን ተጠብቃለች። ይቺ ቅድስትና ዛሬ ጲላግያ ተብላ ቅድስት ጲላግያ ተብላ እንደዚህ የምናከብራት መድረክ ስጡኝ ስላለች አይደለም። ሰውን የሚያስመሰግነው ንስሐው ፈሪሃ እግዚአብሔሩ ፍቅረ ቢጹ ነው። መድረክ ላይ ወጥቶ ቢለፈልፉት ምን የሚያስደንቅ ነገር የለው። እሱን ማስተዋል በጣም ይገባል። ኋላ እንዲያውም አባር ከስሉስ ምን ያለ ሰላም ለጲላግያ እንተ አፍቀረት ትሪየግኖ ይላል። ለጳውሎስ አብ ሶበ አጽማአት ምኢዳኖ የቅዱስ ጳውሎስን ምክር ከሰማች በኋላ ይህንን ሰው ልትከተለው ወደደች። ወበእንተዘ ሐለየት ወአጥባት ለተኮንኖ ስለዚህ ልቧን መከራ ለመቀበል አስጨከነችው። ላይበ ብርት ውኢ እስከ ለላህያ አርሰኖ እንዘ ልቡና ይሬኢ ለክርስቶስ ነው ይላል። ለተጋድሎ የመረጠችው ስፍራ ፀሐይ የሚያገኝበት ከታች ከላይ ሙቀት እሷን የሚያቃጥልበት ነበርና ያ መልኳ ሁሉ ተለውጦ ሌላ ፍጥረት እስክትመስል ድረስ ታግሳለችና በእውነቱ የዚህች ቅድስት እናታችን በረከቷ ጸጋዋ ይደርብን። እግዚአብሔር ከበረከቷ ያሳትፈን። እንግዲህ እናቶቻችን መምሰል ማለት እንደዚያ ነው። አባቶቻችን መምሰል ማለት እንደዚያ ነው። ለሚበልጠው ጸጋ ብንፋጠን ጥሩ ነው። አባታችን አባ ያዕቆብ ዛሬ ዓመታዊ በዓሉ ነው። እሱም እንደሷ የአንጾኪያ ሰው ነው። እውነቱን ስለመሰከረ እውነቱን ስለተናገረ አሳደውት በስደቱ ነው 2 ጊዜ ተሰዶ ነው ያረፈው። ዛሬ በስቃይ ነው ያረፈው የቅዱስ ሰው። ሌላኛው ሰማዕት አርማሚ ነው። እንደዚሁም ዛሬ ኢትዮጵያዊ ጻድቅ ከደብረ ዳሞ ቅዱሳን መካከል አንዱ አባታችን አባ ኤልያስ የውቅረው በሐረገ ትውልዳቸው ከአቡነ አረጋዊ ነው የሚቆጠረው። አንዳንዶቹ 3ኛ ናቸው ይላሉ። እኒ ጻድቅ ሰው በውቅሮ ማለት እንግዲህ አብርሃ አጽብሃ ገዳም ያለበት ደገኛ ስፍራ ነው። እዚያ ይኖሩ ናቸው። እኒ ቅዱስ በጽኑ ገድላቸው በቅድስናቸው በስብከተ ወንጌል አገልግሎታቸው ይታወቃሉ። ከሁሉ በላይ ደግሞ አንዳንድ ቅዱሳን ታሪክ ስናነብ ያስገርመናል። የሀገር ፍቅር የሚባል ነገር ለካባቶቻችን ገዳማዊ ናቸው። ግን ለስብከተ ወንጌል ሲመላለሱ አባይን ይመለከቱታል። አባይ ወንዝ አፈርነሽ ዛፈነሽ እንግዲህ ያሰቡት ከ1000 ዓመት በፊት ነው እኮ ትርግርግ ያደረገ ሲወስድ ያሉ የት ግብጽ እና ቀኑ በጣም። ስለዚህ ያላቸው አማራጭ ምንድነው? የእመቤታችን ስላድኖ የአብርሃ አጽብሃን ጽላት አነሱና ዳዊታቸውን አንግበው ሄደው ከወንዙ ዳር ላይ ታቦተ እግዚአብሔር ተክለው ድንኳን ጥለው ቅዳሴ ቀደሱ፣ መስዋዕት ሰው። ከዚያ በኋላ ወጥተው ከዛሬ ጀምሮ የትም አትሄድም እዚህ ትቆማለህ ብለው አባይን ገዘቱ ቀጣለ ማለት እንግዲህ ወደፊት ወደ ግብጽ ማውረድ ስለማይችል ወደ ግራ ወደ ቀኝ ነው። ወደ ግራ ወደ ቀኝ ሲሄድ ኑቢያ ዛሬ እንግዲህ ሰሜን ሱዳን ምላት ኑቢያን አጠለቀለቀው። ከዚያ ቅዱስ ገብርኤል መጣ። አንተ ምን እያደረክ ነው? ያገሬን አፈርና እንጨት እየወሰደው እና ምንድነው የፈለክ? እሱን ማስቆም ፈልጋለሁ ይላል።
እግዚአብሔር ለፈጠረው ነገር አንተ እግዚአብሔርን ፍጥረት ተከለክላለህ? ወደዚያ እንዲሄድ እኮ ይፈቀደለት እግዚአብሔር ነው። በነገራችሁ ላይ አሁን የአባይ ግድብ ተገደበ ሲባልኛ ውሃውን ለማስቀረት ነው የምንገድበው አይደለም። ለኛ የሚያስፈልገውን ስራ ሰርቶ ደግሞ ለነሱ እንዲሄድላቸው አይደለ? እነሱ እኮ ማስቆም የሚፈልጉት ለክፋት ነው እንጂ አሁን በመገደቡ የሚጎዱት ነገር የላቸውም። በእውነቱ ይሄ ለፕሮፓጋንዳ አይደለም፣ እውነቱ ነው። ምክንያቱም ግድቡ የሆነ ነገር እስከሚይዝ ድረስ የተወሰነ የውሃ መቀነስ ሊኖር ይችላል። ግን የሚይዘው ደግሞ በክረምት ስለሆነ ከዛ ሞልቶ ስለሚፈስ እንደምታውቁት በመጠን ስለሆነ ግብፃውያን ላይ ምንም ያመጣው ችግር የለም። እነሱ ግን ለክፋታቸው ዳር የላቸውም በእውነቱ። ለዛ ነው አባቶቻችን የሚቀኑ። ለምን ግብፃውያን እዛ ክርስቲያኖችን ያሰቃዩቸዋል፣ ክርስቲያኖችን ፍዳቸውን ያበሏቸዋል። ስለዚህ ክርስቲያኖች አሕዛብ ናቸው፣ ክርስቲያኖችን ያሰቃዩቸዋል ግብፃውያን። ስለዚህ ያን ማድረግ አለ። ኋላ ግን ቅዱስ ገብርኤል ተቆጣቸው። ኋላ ምን አሉት? እሺ ወንዙን ልቀቀው ካል ግዝትን ፍታ አላቸው ቅዱስ ገብርኤል። ፍታ ካልከኝ እንጨትና አፈሩ እንዳይሄድ አንተ ደግሞ በፈጣሪ ስልጣን ክልክልልኛል፣ ውሃው ብቻ እንዲሄድ ባዶን አሉት። ስማ እንጂ እግዚአብሔር ስነ ፍጥረትን ሲፈጥር ውሃ ባዶውን ንጹህ ኮለልሎ እንዲሄድ ነው እንዲየሰራው። ዛፍስ ቢያገኝ እንጨትስ ቢያገኝ ይዞት ነው እንጂ የሚሄደው። እንደዛ አልከለክልም አሉ። ፍታ አላቸው፣ አልፈታም አሉ። ሰይፍ ምዝዝ ቢያደርግ ደንግጠው ፈትቻለሁ አሉ። ከዚያ ተተው ታቦታቸውን ይዘው ድንኳናቸውን እየሰበኩ ተመልሰው መጥተዋል ይባላል። እና ቅዱሳን እንዲህ ያለ ሀገር ፍቅርና የአባይ መገደብ ሲታሰብ ትናንት እንትና የደፈረው ምናምን የሚል ብሎ ከጻድቃንም እና አቡነ ኤልያስ እና ቅዱስ ያሬድ ደፍረውታል። ቅዱስ ያሬድም አቆሞት ነበር ይባላል። ኋላ እንደገና በእግዚአብሔር ትእዛዝ ነው የመለሰው። ኋላም ደግሞ ከነገስታቱ እና ሀርቤ እነ አጼ ዳዊት እና አጼ ሰይፍ ሀርዕድ ታግለውታል። ኋላ እንደገና ፈቃደ እግዚአብሔር አለውን ብሎ ነውና እሱንም ማስታወስ ይገባል። እና ጻድቁ አባታችን የውቅሮው አቡነ ኤልያስ ዛሬ ዓመታዊ የእረፍት በዓላቸው እንደሆነ መታሰቢያቸውን ለማውሳት ነው። ነገ ነብየ ጽድቅ ልበ አምላክ ቅዱስ ዳዊት አባታችን ዓመታዊ በዓሉ ነው። እነ ቅዱስ ዲሜጥሮስ ተካሌውን፣ ቅዱስ ማቴዎስ ወንጌላዊ፣ እናታችን ቅድስት አፎሚያ ዓመታዊ በዓሏ ነው። በነገራችን ላይ ልደቷ ነው። እሷንም እናስባለን። ሌሎች ቅዱሳንንም እነ ነብዩ ሳሙኤልን ከቅዱስ ሚካኤል ጋር እናከብራለን። እንግዲህ ቸሩ መድኃኔ ዓለም እግዚአ ስብሐት አምላክ አማልክት የቅዱሳንን በረከት አሳድሮ የተማርነው እንድናስተውሎ። ሰው ሁከት ነው። ይህን ትምህርት ሰምቶ ብዙ ሰው እንደሚሳደብ አውቃለሁ። ይሳደቡ። እንግዲህ እኔ መጽሐፉን የተናገርኩ የመጽሐፉን ጠቅሶ መከራከር የሚፈልግ ሰው ካለ ይከራከር። መብት ደግሞ ሰጥቻለሁ። ያን ያክል የመስበክና መድረክ የመውጣት ከመሪው የደብደብ ፍቅር ካለው በሴቶች ጉባኤ አድርጉ። በቃ አለያ እግዚአብሔርን በዓለማዊ አመለካከት ለማገልገል በፌሚኒዝም አመለካከት ለማገልገል ከሞከርን መጀመሪያ ከእግዚአብሔር ቤት መውጣት ይሻላል። እና እሱን ነው ሳንረሳ አንዲት ቁም ነገር ማውሳት አለብን። ዛሬ እመቤታችን ድንግል ማርያም እንግዲህ 40ውን ቀን ከምናስብበት ዛሬ አንዱ ነውና የእመቤታችን የስደቷን ነገር 2 ደቂቃ 1 ደቂቃ ተናገር እንጨርስ። እውነት ለመናገር እመቤታችን ድንግል ማርያም 64 ዘመን ስትኖር ሰበከች የሚል ታሪክ ሰምታችሁ ታውቃላችሁ? መድረክ ላይ ወጣ የአምላክ እናት ያላደረገችው ሌላው ሰው ለምንድን ነው የሚያምረው? እውነት ለመናገር ለመዳናችን ከእግዚአብሔር በታች ቅዱሳን ሁሉ የሰሩት ወንዶቹ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ ባሕታውያን፣ ካህናት፣ ዲያቆናት፣ ጳጳሳት፣ ሊቃነ ጳጳሳት፣ ጻድቃን፣ ነገስታት እነዚህ ሁሉ የሰሩት እመቤታችን ከሰራችው ጠብታውን ይሆናል? አይሆንም። እመቤታችን ግን ለኛ መዳን ምንድን ያደረገችው? ቆሞ ከሰበከው የሷ ስደት ትሪሊየን ኳድሪሊየን ከዛም በላይ ጥፍ ይበልጣል። አምላክን በድንግልና ጸንሳ በድንግልና ወልዳ መከራ ሲመጣ ይዛ ተሰዳ አልቅሳ ተረባ ተጠምታ ግፍ መከራ ተቀብላለች። ከዚያ እኔ እኮ ያንተ እናት ነኝ አረ ልስበክ መድረክ ስጠኝ ብላለች። አንዲት ቦታ ላይ እንደውም የሚያስገርም ቃል አለ። በቃና ዘገሊላ መተው ሲነግሯት ወይን እንዳለቀባቸው ሄዳ ወይንኪ አልቦሙ ልጄ ወይን እኮ የላቸውም ምናስትለው ጌታ መለሰላት ኦብሲቶ ምን ተበየምስልኪ አዲ በጻ ጊዜ አንቺ ሆይ በምስጢር እናቴ ሆይ ካንቺ ጋር ምን ጠብ ምን ክርክር አለኝ? ጊዜ ገና ሆኖ ነው እንጂ ይሁዳ ሽንት ሊሸና ወጥቶ እሱ እስቲመለስ ለጠብቀ ከተአምር ቢለይኝ በሞቱ ገባሁበት ብሎ ምክንያት ያደርጋል። አንድም ጊዜ ገና ነው አንቺ የምትጠይቂኝ በወይን ፋንታ ደምህን ስጣቸው አድናቸው ማለትሽ ነውና እሱ በመስቀል ነው መሰጣቸው ጊዜ ገና ነው። ኋላ ግን ዞሮላ በዓለም ሁሉ ሰባኪ እንዲህ ያለ ስብከት መስበክ አይችልም። የመጀመሪያው ምናልባትም የመጨረሻው ፍጡር የተናገረው ትልቁ ስብከት ይሄ ነው። ኩሎ ዘይቤለከሙ ግበሩ የሚላችሁን ሁሉ አድርጉ ያለ ስብከት አለ። ይሄ ምን ይባላል? ስብከት ምክር ነው አይደል? የመከረቻቸው
ስለዚህ ሴት ልጅ በቤት ልጆቿን እህት ወንድሞቿን መከራ ማሳደግ እየቻለች ስንት ፍሬ ማፍራት እየቻለች ከቤት ያለውን ትውልድ እያበለሽ መድረክ ስጡኝ አይሆንም። እሱን ማስተዋል አለብንና እመቤታችን ድንግል ማርያም ኑሮዋ ነው ስብከቷ። የሰው ልጅ ቅድም ብለናል እኮ ትርጓሜ ማለት ኑሮ ነው። መተርጎም ያለብን መስበክ ያለብን በኑሯችን ነው። ዛሬ በኑሮ እኔ ጣት ለነበሩ ልጆች ስነግራቸው አንዳንዴ ለመስበክ ቋንቋ እኮ አያስፈልግም። ለምሳሌ ጻድቁ ጎርጎርዮስ የሚባል ቤተክርስቲያን አለ አይደል? እዚህ መሀል ሀገር የጻድቁ ጎርጎርዮስ እኒ ጻድቅ ከገድላቸው አንዱ በጣም የሚያስገርመው ጻድቁ ከባአታቸው ይሄድና ሌባው ሽፍታው ዘማው ይሄድና ትክ ብሎ አይታቸው ያለቅሳል። ፊታቸው ምንም ሳይናገሩት ተደፍቶ ንስሐ ይስጡኝ ይላቸው። አባ ስምዖን ዘአምድም እንደዛ ነበሩ። ታላቁ አርሳኔዎስም እንደዛ ነበር። ትክ ብሎ ያቸውና ኃጢአተኞች በቃ ንስሐ ይገባሉ። በጣም አስደናቂ ነገር እኮ በዘመናችን እኮ አሉ። ዝም ብሎ መድረክ ላይ ወጥቶ ሲያለቅሱ ዝም ብሎ በማልቀስ ብቻ እኔ ስም መጥቀስ አያስፈልገኝም። ጧት ስም ጠቅሼ ነግሬያቸው ለልጆች በግል ምክር ስለሆነ በማልቀስ ብቻ ሰው ለንስሐ የሚያውቁታል ካፋቸው ምንም ቃል ሳያወጡ። ዛሬ 41,000 ስብከት ሰብከ አንድ ሰው ንስሐ ማስገባት አቅቶናል። እና አንዳንዴ ስብከት ከመቤታችን መማር ነው። የመቤታችን ድንግል ማርያም ታውቃላችሁ ሰማይ ብራና ቢሆን አብህርት ባህሮች ቀላያት ውቅያኖስ በሙሉ ቀለም ቢሆኑ በዓለም ያሉ ጽዋት በሙሉ ብዕር ቢሆኑ ሰውና የመላእክት ሁሉ ተሰብስበን ደራሲ ወይም ጸሐፊ ብንሆን የመቤታችን ለዚያ ነው ሰላም ለፍልሰተ ስጋኪ መልካም ማርያም መካነፍሳ መጡቀ ባይባነ ባህሪ ዘተነድቀ ማርያም ደብተራ እንተ ኢትትከደኒ ሰቀ ጽፈ ውዳሴኪ የሚሃልቀ ሶበኮነ ጥቀ ዝናመ ክረምት ቀለመ ወሰማይ ረቀ የተናገረው ይሄ ሁሉ ክብራን ተናገረን ማንጨረስላት ድንግል ማርያም የመድረክ ሰው አይደለችም። ስጡኝ ልስበክ ምትላል ነበረች። ስሟ ከገሃነመ እሳት ያድናል። ስሟን በመጥራት በጸውኦ ስምኪ መኑ ውእቱ ዘኢረከበ ጤና አባቶቻችን ሲያመሰግኗት የመላእክት እህታቸው የነቢያት ትንቢታቸው የሐዋርያት ስብከታቸው የጻድቃን ሞገሳቸው አለና የደናግል ንጽሐቸው የመነኮሳት ፍቅራቸው የባይታውያን ተስፋቸው አለና በእነዚህ ግን ያቆም መጽደቂቶሙ ለኃጥአን የኃጥአን መጽደቂያ ናዛዚቶሙ ለሕዙናን ያዘኑት መጽናኛ ፈዋሲቶሙ ለሕሙማን የታመሙ ፈውስ። ይህ ሁሉ ጸጋ ያገኘችው በአረመሞ ነው። ይህን ሁሉ ጸጋ ያገኘችው በህይወት በመኖር ነው። እንድትመረጡና ተገኝታለች። ስለዚህ የአምላክ እናትን ቅዱሳት አንስትን አብነት ማድረግ ይገባል። ለዚያ ነው አባቶቻችን በቀደም የተናገረው ሚጹ ብዛት ትናኪ ማርያም ግዝቴ ምስለውልኪ በአል ዘገብረ ሰማይ ውስተ ደብረ ቁስቋም ሀድረኪ ተመሲለኪ ንዳዬ እኔ አንተ እናት አይደለሁ እንዴት እንደዚህ ታርገኛለህ ብላ አታውቅም። እኔ የሰማይ ምድር ንግስት እኔ ንጽሕት አይደለሁ አትልም። የለም ጨርሶ እንደዚህ ያለ ነገር የለም። እና አንዲት ቃል ብቻ መለመን ይገባል። ተመይጤ ድንግል ሀገረኪ ናዝሬት ድንግል ወይ ወደ ሀገርሽ ወደ ናዝሬት ተመለሽ። በጥሬ ዘር ቢያዩት እመቤታችን በናዝሬት ነው ልጇን የምታሳድግ ነው፣ ወደዚያ ተመለሽ ነው። ምስጢሩ ግን ናዝሬት ማለት የሽፍታ ስፍራ ኃጢአተኞች የበዙበት ስፍራ ነው። ናዝሬት ማለት የኛ ሰውነት የኛ ልብ ነው። ተመይጤ ድንግል ሀገረኪ ናዝሬት ናዝሬት የተባለ የኛ ሰውነት ነው። በደል ጌታ በናዝሬት ያደገ ትንቢቱ ምሳሌ ሊደርስ ይፈጸም ነው። ምስጢሩ ግን ናዝሬት የሽፍታ የወንበዴው ስፍራ ናት። ሊቀድሳት ግብጽ በስደት የወረደ ጣዖት አምልኮ በዚያ ይጸናልና ለማጥፋት ነው። ናዝሬት ያደገበት አንዱ ምክንያት ያ ነው። ለዚያ ነው ፊልጶስ ናትናኤልን ረከብናው ለኢየሱስ ክርስቶስ ኢየሱስን አገኘነው እኮ ሲለው እና ዘመን ናዝሬት ገሊላ ከገሊላ እጻ ከናዝሬት ነው ሲለው ምንድን ያለው ናትናኤል ቦኑ ይትካሃል ናዝሬት ይጻ ብሲህር እንዴ ከናዝሬት እንዴት መልካም ሰው ሊገኝ ይችላል ያለበት ምክንያት ነው። የዱርዬ ስፍራ ነው። ያ ናዝሬት ደግሞ ኋላ ተቀድሷል። ቀዳማዊ ናዝሬት ግን የኛ ልብ ምሳሌ ነው። ስለዚህ ተመይጤ ድንግል ሀገረኪ ናዝሬት ወይት ጎንዲ በግብጽ ከመዛልኪ የተ የኔ ልብ ተከፍቶልሻል ነይ ቆሻሻም ቢሆን አጽድተሽ ናዝሬትን አጽድቶ እንዳደገባት ነይ እደሪ እና እንዲህ ብሎ መለመን በጣም የተገባ ነው። ደራሲ ግን ድርሳኑን ያስረዝማል። አንዲት የመጨረሻ ይለቃል አሜ መጽወልኪ ሞጣይ ተበቀል ተሰርጊው አሜ ይበክው ለወገው
ኋላ ለፍርድ ጌታ ሲመጣ ጌታን የወጉት ሁሉ ያለቅሳሉ። የወጋ ሲባል ሰው አይሁድን ያስባል። ዛሬ ክርስቲያኑ ነው ክርስቶስን ያልወጋ ካለን ያለው ይበል እንግዲህ እሱን መድኃኒዓለም ይመርምር። እንግዲህ በስንት ነገር እንደምንወጋው ባለቤት ያውቃል። ዛሬ ትንሽ አስረዘም ነው። የእመቤታችን ጣዕመ ፍቅሯ የጻማ ንግደት በረከት በሁላችን ላይ ይደርብን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል። ቸሩ መድኃኒዓለም በቸር ያሳድረን። አሜን።